አምናን እስከ ዛሬ ድረስ ከሱ ይጠበቃል ያላልነው ነገሮች ዛሬ ላይ ፈጽሟል። ዞሮ ዛህራ ለብዙ ዓመታት ከህፃንነቱ ጀምራ ብዙ ነገሮችን ስታደርግና እንዲሁም ደግሞ ስትንከባከብ እንዲሁም ደግሞ እናቱ በጣም ስለምትወዳት ለቤት ሰራተኝነት ብዙ ዓመትን እዛ ቤት አሳልፋለች። ነገር ግን አምናን አይኑ ታውሮ ስለነበረ ዞሮ መርሴ አልታዘዘኛለች። በጣም መጥፎ ናት። ስለዚህ ከዚህ ቤት መውጣት ይኖርባታል ወይ ደግሞ እያለች እንግዲህ የውሸት ልቅሶ ስታለቅስበት ነበረ። እሱም ደግሞ እንዴት አክስቴን ታስከፊያታለሽ? ወይዘሮ ሳራ አንቺ እኮ ሰራተኛ ነች፣ ሰራተኝነትሽን ማክበር ይኖርብሻል። ለምንድን ነው እምቢ ብለሽ የምትያት? በማለት በአክስቱ ወገን እንግዲህ ተገድፎ ከዚህ ቤትም መውጣት ይኖርብሻል ሲልም ትልቅ ስህተቶችን ሰርቷል። ወይዘሮ ዛህራም በጣም እንባ አምነን እንደዛ አልጠብቀውም ነበረ፣ በጣም ከፍቶኛል። እስከ ዛሬ ድረስ ብዙ ነገር ይለኛል፣ እንደ እናት አድርጌ ብዙ ነገር ያደርገኛል ስትልም ነበረ። ነገር ግን እሱ ምንም ነገር አልሰማትም። እኔ እናትሽ አይደለሁም፣ እናቴ ሞታለች። ስለዚህ እናቴ ወይም ደግሞ ልጅ ብለሽ አትጥሪ ሲልም እንግዲህ አምናን ተናግሯል። አምናን ትልቅ ስህተቱን ሰርቷል። እንግዲህ ምስኪኗ ብሌን በጣም ከፍቷ ስለነበረ ከወይዘሮ ዛህራ ጋር በጣም እያለቀሰች ነበረ። ለምን እንደዚህ ይሆናል? አቶ አምናንን እንደዛ አልጠበቁትም ነበረ። ወይዘሮ ዛህራ ተይው በቃ ሁሉም ነገር ለበጎ ነው። ስለዚህ አንቺ መልቀስ የለብሽም እናት እያለች እንግዲህ የማታውቃትን የቤት ሰራተኛ አብራ ተጎና ሆና ስታለቅስ ነበረ። ወይዘሮ መርሲ በጣም ደስተኛ ሆናለች። የተረገመችው ሲፋንና ሙስጠፋ የሚባሉት እንግዲህ እነዚህን ቤተሰብ ለማፍረስና በቀላቸውን ለመበቀል ሲፋንም እንግዲህ የእናቷን ገዳይ ለመበቀል እንዲሁም ደግሞ ሙስጦፋ ደግሞ የሚወዳትን ጄሪ የእሷን በቀል ለመበቀል እንግዲህ አንድ ነገር አድርጎ 500,000 ብር ካላመጣሽ የኔና አንቺ ግንኙነትን ላምናን እናገራለሁ። ስለዚህ እዚህ ቤት የነበረሽን ብዙ ነገሮች ታጫለሽ እያለ ሲያስፈራራት ይገኛል። አምነን እንግዲህ አሁን ላይ ትልቅ ስህተት ቢሰራም ነገር ግን ደግሞ ብሌንን በጣም ይወዳታል፣ ያፈቅራታል። ነገር ግን ደግሞ ከዚህ ቤት መውጣቷ በጣም ነው የሚያሳዝነው። እሷም እንግዲህ ወይዘሮ ዛህራ ከወጣች እኔም እወጣለሁ፣ እኔ ማን አለኝ? ያለ እሷ ምንም ነገር የለም። ስለዚህ ወይዘሮ ዛህራዬ እናቴ አብሬሽ መሄድ አለብኝ፣ እዚህ ቤት ማንም የለኝም ከአንቺ በስተቀር ስትልም እንግዲህ ተናግራለች። አምናን እንግዲህ ይህንን ቃላት ስትናገር ብሌን በጣም ነበር የደነገጠው። አምናን ያልጠበቀው ትልቅ ስህተቶችን ነበር የፈጸመው። አሁንም ደግሞ ትልቅ ስህተት እየፈጸመ ይገኛል። አምናን እንግዲህ በምታውቁት እስካየናቸው ድረስ በጣም ኩራተኛ፣ ማንም የማይበገር ነገር አትንኩባይና እንዲሁም ደግሞ ነገሮችን ቃላቶችን መናገር የማይችል ብቻ በቁጣና እንዲሁም ደግሞ ነገሮችን በስህተት የሚፈጽም ሰው ብቻ ነው። ነገር ግን ብሌን ስትወጣ አሁን ምን አይነት ስሜት ይሆናል? አንቺም እንደ ዛህራ ጥርግ በይ ነው የሚላት ወይስ ደግሞ አይ በቃ ተጣረቁ ምናምን ብለው እንትን የሚላት ነው የሚመስለኝ። ወይዘሮ ዛህራ ግን ከምንም በላይ ክብር ነው፣ ክብር ይበልጣል። እዚህ ቤት እስከ ኖረች ድረስ እናትየው አደራ ልጄን ላንቺ ትቼዋለሁ፣ ከጎን ሆነሽ እንግዲህ ሁሉን ነገር መኖር ይረብሻል፣ ብዙ ጥላቶች ብዙ ነገሮች ስላሉ እማዬ እባክሽን አደራ ብላት ነበረ። ወይዘሮ ሰምሃን ለወይዘሮ ዛህራ አደራ ብላ የሄደችው ይህን አደራነትን አልተወጣውም፣ እባክህን ይቅር በይኝ ስትልም እንግዲህ ወይዘሮ ዛህራ በጣም ልቧ በማዘን ስታለቅስ ነበረ። እናት በእንደዚህ አይነት መልኩ ስታለቅስ በጣም ከባድ ነው። ምንም እንኳን ድራማ ቢሆንም ሰራተኝነት መከበር ይኖርበታል። ስራችን እስከ ሰራ ድረስ ወይም ደግሞ ስራቸውን እስከ ሰሩ ድረስ በአንዳንድ ነገሮች ባይገቡ መልካም ነው። ወይዘሮ ዛህራ ግን እናት ብቻ አይደለችም። እንደ ማንኛውም እስካየናቸው ድረስ ወይዘሮ ዛህራ ለእናቱ በጣም መልካም ሰው፣ ደግ ሰው እና እንዲሁም ደግሞ ከእናትም በላይ እናት ሆና አብራ ተጎኗ ሆና በደስቷን በሀዘኗም ስታገለግላት የነበረችዋ በጣም ጠንካራ እናት ነበረች። ነገር ግን ደግሞ አንዳንድ ጊዜ ልጆች የአክስታቸውን እንዳትበደልበት እንዳታለቅስበት ለእኔ ብላን የመጣችው አክስቴ በማለት እንግዲህ ወደ አክስቱ ጎን በመሆን የሜርሲን ጉዳት እሱን ልትጎዳ እሱን ልትገልና ንብረቱን ልትወርስ እንደመጣች አቶ አምናን አላወቀም ማለት ነው። አቶ አምናን እንግዲህ ትልቅ ስህተት የሰራ አክስቱን በማመን እስከ ዛሬ ድረስ ከልጅነት ጀምሮ እስከ ትልቅ ድረስ ማለት ስታሳድገው የነበረችዋ
ዞሮ ዛህራ ላይ ዛሬ ላይ ግን ከዚህ ቤት መልቀቅ ይኖርብሻል። ዞሮ ዛህራ በጣም ነው የምታሳዝነው። ልጅ የላትም፣ ቤተሰብ የላትም፣ ጓደኛ ብቻ ነው ያለቻት። ስለዚህ ለጓደኛ ትደውልና እባክሽን የምገባበት የለም ትንሽ ነገር ስህተት ስለፈጸምኩኝ እና እባክሽን ማስጠጊያ ሆኜ ስትል በጣም የምታሳዝነው። አስባችሁታል? እድሜ ልካችሁን በሰራተኝነት ኖራችሁ አንድ ቤት እንኳን ሳይኖራችሁ ሲቀር በጣም ነው የሚያሳዝነው። እና የእውነት ወይዘሮ ዛህራ ስታለቅስ በጣም ነው ያዘንኩት። እኛም ሁላችንም ስደት ዓለም ላይ ስንኖር ብዙ መከራዎችና ችግሮች እናልፋለን እና አንድ ቀን የሆነ ነገር ቢገጥመን ቤት ከሌለን ቤተሰብ ከሌለን መውደቂያችን የት ነው ብለን እንድናስብ ነው ያደረገን እና በጣም ነው ያሳዘነችኝ። ስለዚህ ለሰው ልጅ ቤተሰብ ያስፈልጋል፣ ልጅ ያስፈልጋል፣ እንዲሁም ደግሞ በቃ ቤት ያስፈልጋችኋል። ቤት ከሌላችሁ መውደቂያችሁ የት እንደሆነ አታውቁም። ወይ ጓደኛ ነው፣ ጓደኛም ለትንሽ ቀን ብቻ ነው እንጂ ገንዘብ ከሌላችሁ ምንም ከሌላችሁ ማንም የሚጠጋችሁ የሚያስጠጋችሁ የለምና ከወይዘሮ ዛህራ የምንማረው ነገር ስንት ዓመት ሙሉ ለሰው ቤት ብናገለግል አንድ ቀን እንደምንወጣና አንድ ቀን ከዛ ቤት እንደምንገለል የራሳችን ህይወት እንደሚኖረን ነው የተማርኩት በእኔ በበኩሌ። እናንተስ አላቅም። ብቻ እንደዛ ነው የሚያስተምረው ትምህርቱ እና ቤት ሊኖረን ይገባል፣ ቤተሰብ ሊኖረን ይገባል። ልጅ ቢኖራት ኑሮ እንደዚህ የሰው ቤት አይገርፋትም ነበረ፣ ትንሹም ትልቁም አያመነጨቃትም ነበረ። እንደ እናትነት ተከብራ መኖር ሲገባት፣ ነገር ግን ዝቅ ብላ የማንም ነቀዝ አፍን እየከፈቱ እንደዝነሽ እንደዛነሽ በማለት አንደኛ የሜርሲን በጣም ብዙ በደሎችን ትበድላታለች። ሁለተኛ ደግሞ ያቺ የተረገመችዋ ሜርሲ እንግዲህ አንድ ባንድ ጨረሳችኋለሁ። እዚህ ቤት የእናቴን ገዳይ ማን እንደሆነ ሳታቅ እንግዲህ ወይዘሮ ሰማሃን ገላታለች። ወይዘሮ ሰማሃን እንኳን ይቅርና ሰው ልትገል ይቅርና ሌሎችንም የምታመጣ የምታስጠጋ የምታበላ የምታጠጣ ይመስለኛል። ነገር ግን በዚህ ዙሪያ ውስጥ መርሲ ያለች እጇ መርሲ ያለችበት ይመስለኛል። ሜርሲ እንግዲህ የእንተንን ሲፋንን እናት እንግዲህ የሲፋን እናት እንግዲህ ሰራተኛ ሆና ነበር እዛ ቤት የምታገለግለው። ስለዚህ እሷ ገላ ወደ ወይዘሮ ሰማሃን ነበር ያላከከችው ይመስለኛል። ታያላችሁ ታሪኩን እንግዲህ እዛ ነው የሚመስለው። ወይዘሮ ሰማት በጣም ንጹህ ሰውና ደግ ሰው ነበሩ። ነገር ግን አንቺ ነሽ እዚህ ቤት ለብዙ ዓመት አገልግላለች፣ እናቴን ብዙ ነገር በድላችኋታል፣ ስለዚህ አንቺ ነሽ የገደልሻት በማለት እንግዲህ የአቶ አምናንን እናት እንግዲህ አፍና ነበር የገደለቻት። አሁን ላይ ደግሞ አንድ ባንድ እንግዲህ የእናቴን ገዳይና እናቴን ሲያሰቃዩት የነበረውን ሰው እንትን እላለሁ እገላለሁ በማለት እንግዲህ ከሙስጠፋ ጋር በመሆን እንግዲህ እቅዷን እያሳከች ይገኛል። እንግዲህ ገንዘብን ፈልጋ አይደለም የመጣችው ሲፈን የቤተሰቦቿን ለመበቀል የእናቷን ሞት ማን የገደላት ብላ እነሱን ለመበቀል ነው የመጣችው። ሲፋን ሜርሲ ተብያ ደግሞ በጣም የምታሳዝነው ነገር እንግዲህ ምንም እንኳን የአባቱ እህት ብትሆንም ነገር ግን እሱን ፈልጋ ወዳ ሳይሆን ያላት የእሱን ያለውን ነገር ደስታ ወይም ገንዘብ ማንኛውም ነገር ኤቭሪቲንግ እሱን ለመውሰድ እና ደስታውን ለመንጠንቅን የመጣችው ነገር ግን በማስመሰል አምናን የወንድሜ ልጅ አንተን ብዬ መጥቼ እንዴት እንደዚህ ታዋርደኛለህ በማለት እንግዲህ እሷ በልቅሶና በብዙ ነገሮች ነው የምትገልጠው። ስለዚህ አምናን ደግሞ በጣም ጅላጅል ነው። ምንም እንኳን ነገሮችን ወደ ኋላ ባያጣራም ነገር ግን ፊት ለፊት የመጣው ነገር ነው የሚያደርገው። ብሌንና አምናን ወደፊት የሚጋቡ ይመስለኛል። የሜርሲ ጉድና መከራም ይወጣል። ሜርሲ እንግዲህ ማለት የጀሪ አሁን ላይ ያረገዘችው ከሙስጠፋ ይመስለኛል፣ አቶ አምናን ጋር አይመስለኝም። ነገር ግን አቶ አምናንም ሆነ ሙስጠፋ ተብዬው እንግዲህ የምትወልድላቸው ምንም አይደለም። ነገር ግን ደግሞ ውሸት አይወድም አምነን እንግዲህ የሚዋሸው ሰው ስለማይወድ ሜርሲ ጄሪ በጣም ወሽተዋለች። ይሄ ሙስጠፋ ተብዬው ምንም እንኳን ሲፋን ብታመጣውም ነገር ግን ደግሞ ሁሉን ነገር ሰምታለች። ስለዚህ ሜርሲ ተብዬዋ ጄሪን በጣም እንትን ትላታለች። ገንዘብ ታላመጣሽ የሆነ ድርጅት ውስጥ አላስገበሽኝ አምናንን አፋታሻለሁ፣ አለያይሻለሁ፣ ጉድሽን ዝርዝር ይናገራለሁ። አንቺ ሙስጠፋ ጋር ግንኙነት እንዳላችሁ ድሮ እንደምትዋደዱ እዚህ ቤት የመጣችሁ ለገንዘብና ለብዙ ነገር ነው በማለት እንግዲህ ከዚህ ቤት ታባረራት ወይም ደግሞ ልጇ ልትገልባት ትችላለች። የዚህ ቤት በቀል መቼም አያልቅም። በጣም ነው የሚያስጠላው። ሁሉ ነገር በቀል ነው፣ ነገር ግን በጣም አስተማሪ ነው።
የሰውን ልጅ እንደዛ አይነት በማንጉዳት ሳይሆን ብዙ ነገር በመማር ነው። አቶ አምናንና ብሌን በጣም የሚዋደዱ ቢሆንም ነገር ግን እልህኛቸው ሊያዋድዳቸውና ሊያፈቅራቸው አልቻሉም። አሁን ላይ ደግሞ ተዋደዱ፣ አንድ ላይ ተጣመሩ ሲባል ደግሞ አሁን ላይ በወይዘሮ ዛህራ የተነሳ እሷን እንዴት እንደዚህ ታረጋታለህ፣ ታስለቅሳታለህ፣ የሜርሲን ከኋላዋ ምን እንደምታደርግ ሳታውቅ በአንድ ንግግር ብቻ ወይዘሮ ዛህራን እንዴት ትናገራታለህ በማለት ነው እንግዲህ እሷም እኔ ከአንቺ ጋር ሄዳለሁ ያለችው። ስለዚህ አምናን ትልቅ ስህተት ሰርቷል። መጀመሪያ ማዳመጥ ነበረበት። ሁለተኛ ደግሞ ወይዘሮ ዛህራን በእንደዛ አይነት ንግግር መናገር የለበትም ነበረ። ፕሊን ግን በጣም ትልቅና መልካም ሰው ናት። የእውነት በጣም ትደንቅ ናት። የሰው ልጅ መጀመሪያ ከበሬታ ስላለው መከበር አለበት። ስለዚህ ወይዘሮ ዛህራ ካላከበርክ እኔ ምናለኝ ፍቅር ገደል ይግባ ብላለች። ስለዚህ ፍቅር ምንም አይደለም እየወደድኩ አንተን ጥዬ እሄዳለሁ በማለት እንግዲህ ወይዘሮ ዛህራ ጋር አብራ እኔ ማናለኝ ከአንቺ በስተቀር፣ ስለዚህ አንቺ ከሄድሽ ከዚህ ቤት እኔም አብሬሽ እከተላለሁ ብሏል። አምነን እንግዲህ ፍቅሩን አሸንፎ አይ ነገሮችን አጣራለሁ በጣም ይቅርታ ብሎ ወይዘሮ ዛህራን ይመልሳታል ወይስ አይመልሳትም? እንዲሁም ደግሞ ብሌንና ወይዘሮ ዛህራን እንደፈለጋችሁ መሄድ ትችላላችሁ ጥርግ በሉ ብሎ ሁለቶችንም ከቤት ያባረራቸዋል። በጣም አጓግቶናል። ይህንን እንግዲህ ድራማ መጨረሻው ምን ይሆን? ሲፋን የምትዋረድበት፣ ጄሪ የምትዋረድበት፣ እንዲሁም ደግሞ ሜርሲ ሞልቃቋ ማለት ነው ንብረት ብላ እንደመጣች እንጂ የወንድሟን ልጅ ብላ ወይም ደግሞ የወንድሟን ቤተሰብ ለመፈለግ አይደለም። እንግዲህ ያ እምነን አክስት የእናቱ እህት እንግዲህ የዚህ ቤት ማን ጠላትና ወዳጅ መሆኑን እያጣራች ትገኛለች። በጣም ደስ የሚል ነው። እንግዲህ ወዳጅ መስለው ልባቸውን የሚጎዱ ወዳጅ መስለው የሚገሉ በቁማችሁ እነ ሜርሲንና እንዲሁም ደግሞ እነ ሲፋንን አየው። የሰማህል እህት ግን በጣም መልካም ሰው ናት። አቶ አምላንን ለመጠበቅ እንግዲህ የእህቴ ሞት ፈልጌ መጥቻለሁ ብላ መታለች ማለት ነው። በጣም ደስ ይላል። አቶ አምላንን ከዚህ መከራና ጉድ እንዲሁም ደግሞ ከዚህ ጨለማ ፊቱ ታበራለታል ብዬ አስባለሁ። ነገሮችን ወደኋላ አያስብም። ዝም ብሎ በመጣለት ብቻ ነው የሚመራው። ጓደኛ ተብዬው እንግዲህ ከቂጥ ለቂጡ እየሄደ ጥሩ መስሎ እንግዲህ የገዛ ፍቅረኛውን ፕሊንን ለመውሰድ እና እንዲሁም ደግሞ ንብረቱን ሁሉ ለመውሰድ ነው እየተመኘ። ስለዚህ አንተ የምትወዳቸውን ነገሮችን ይቀማለሁ በማለት እንግዲህ ጥሩ መስሎ ወዳጅ መስሎ እንግዲህ እየጎዳው ይገኛል። ነገር ግን ምስጢሩን ሁሉ አንድ ሳይደብቅ እንግዲህ ይነግረዋል። ጓደኛ ተብዬው ግን ይሸውደዋል። በጣም ነው የሚያሳዝነው። የእውነት ነው የምላችሁ። ነገር ግን ደግሞ የአክስት ተብዬው እንግዲህ የእናቱ እህት አሁን ላይ ይሄ ያምናል ጓደኛ ቢሮ ላይ ተመላላሽ የሚሰራውን እሱንም እንግዲህ እየተጠራጠረች ነው የምትገኘው። አቶ አምናን ግን በጣም ሰው ያምናል። ነገር ግን በዙሪያው ያሉ ሁሉ ውሻዎች ናቸው ያሉት። ውሻ እንግዲህ ይከቡሻል ወይም ደግሞ ጅብ ይከቧቸዋል። ነገር ግን ማን ወዳጃችሁ ማን ጠላታችሁ እንደሆነ ምንም ነገር አታውቁምና ያንን ነገር ለማወቅ ግድ ማወቅ አለብን። ዝም ብለን በዘፈቀዳ ነገሮችን እኔ እንጃ ብቻ ከባድ ነው። የዛ ህይወት የዚህ ድራማ ምንድን ነው ማስተዋልነትን ይጠይቃል። ማን ወዳጅ ነው ማን ጠላቴ ነው፣ እከሌ ለምን መጣ እከሌ ለምን ወጣ የሚለው ማስተዋል አለብን። ዝም ብሎ የእከሌ አክስት ነኝ ወይም ደግሞ ወዳጅ ነኝ የእከሌ ልጅ ነኝ በማለት በመቀበል ነገሮችን እናቱ እስከምትሞት ድረስ ነው። የእናቱ በምን ምክንያት ሞተች፣ ማን ገደላት የሚለውን እንኳን እስካሁን ድረስ አላጣራም። እና አንዳንድ ጊዜ ጅል ልጅ አይወለድ። ጅል በጣም ያስጠላል። ነገሮችን መሄድ አለባቸው። የእናቱ ሞት እንኳን እስካሁን ማን እንደገደላት አያውቅም። ጥላቴ ማን ወዳጅ ብለው እንኳን ከአክስቱ ጀምሮ ማንም የሚከታተለው የለምና በጣም ነው ያስጠላው። አቶ አምናን እንግዲህ አሁን ላይ ትልቅ ስህተት ቢሰራም ነገር ግን ይህንን አይኑን የምትገልጥለት ብሌን ትመስለኛለች። ብሌን ነገሮችን ወደኋላ አስብ፣ መጀመሪያ ከመናገር በፊት ማሰብ ይኖርብሃል፣ ሰውን ከመጉዳት በፊት ማሰብ ይኖርባት ስትል ስትናገር ነበረ። እና እሷ ደግሞ ተጎን ሆኜ ነገሮችን ሁሉ እናስተካከላለን ብለው ነበረ። እንግዲህ ብሌን በጣም መልካም ሴት እና እንዲሁም ደግሞ ነገሮችን የምታስተውል ከዚህም ጉድና መከራ የምታዋጣው ጉዳቸውን ሁሉ የምታዋረዳቸው ይመስለኛል። ነገር ግን ብሌንም ደግሞ ከዚህ ቤት ምንም ነገር አያገባሽም፣ ስለዚህ ስራሽን ብቻ ስሪ በማለት ስላላት ነገሮችን ችላ ብላው ከሱ ጎን ሆና ነበረ። ነገር ግን አምነን አሁን ላይ ትልቅ ነገሮችን ስለፈጸመ
የሚታረቁ አይመስለኝም። ትንሽ ቀን ይጣላሉ፣ ነገሮች ይደበላለቃሉ። የዚህ ድራማ እንግዲህ ዘበኛ የሆናችሁ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አምናን እንግዲህ ወይዘሮ ዛህራን እና ብሌንን ከቤት ያባረራቸዋል ወይስ ደግሞ ይቅርታ ብሎ ይመልስላቸዋል የሚለውን አብረን የምናየው ነው የሚሆነው። እስኪ ከዚህ ድራማ ምን አይነት ነገሮች ተማራችሁ? ማለት ወዳጅ መስሎ ጥላትን ማፍራት ወይስ ደግሞ የድሮ በቀልን ማን እንደሆነ እንደገደላት ሳታውቁት ሲባል የወይዘሮ ሰምሃንን እየገደለቻት በጣም ያሳዝናል። እሱ አይደለችም ይመስለኛል የገደለቻት። ነገር ግን ደግሞ እዚህ ቤት እስካለች ድረስ እነሱ ናቸው ሲያሰቃያት የነበረና ስለዚህ ከእሷ ሌላ ማንም አይገላትም በማለት ነው እንግዲህ እንደዚህ ወይዘሮ ሰምሃንን የገደለቻት እና ሲፋን ተብያ ትልቅ ስህተት ሰርታለች። አቶ አምናንም እንደዛው አሁን ላይ ትልቅ ስህተት እየሰራ ነው። ዞሮ ዛህራ እንግዲህ ከህፃንነት ጀምራ አስተምረዋለች፣ አሳድገዋለች ተንከባክባ። ነገር ግን ደግሞ ለምን አክስቴን አልታዘዝሻትም ብሎ ከቤት አባሯታል እና ትልቅ መስዋዕትነት ይከፍላሉ ብዬ አስባለሁ። እና እንግዲህ ይህንን ይመስላል። ሁላችሁም እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ቴንኪው። መልካም ቆይታ ውሎ ይሆንላችሁ። እና ላይክ አድርጉ፣ ሼር አድርጉ በቅንነት